ሀብል በግልጽ አማርኛ እዝራን ፍች ጠየቀችው። ፊርማችን ሳይደርቅ ከሌላ ወንድ ጋር ስትጓተት እጅ ከፍንጅ ያስቋት በማለት ለአባት ብትነግራቸው እስከ መጨረሻው ሊጠሉኝ ይችላሉ። ስለዚህ ይሄን አድርገን መጨረሻው ይሄን ጨዋታ አልባ ማድረግ አለብን ስትልም እሱ ግን ይሄን ጨዋታ ወይም ይሄን ትዳር ካልፈለግሽው ለምን ገባሽበት ብሎ ሲጠይቃት አሁን እሱም መናገር እንደማችልና አሁን ይሄን ካደረግ አስፈላጊ ከሆነ አዎ ከድሮ ፍቅረኛዬ ጋር እጅ ከፍንጅ ይዞኛል በማለት ምስክር ሰጥቼ ራሳቸው አባትህ ጠልተውኝ እጅን ይዘው ጎትተውኝ ከዚህ ቤት እንዲያወጡኝ አደርጋለሁ በማለት እሱ ግን አልስማማም ወይም ይሄ ደስታ አባዬ ወራት የቀረው ነው ለመሞት። ስለዚህ አሁን ደስተኛና ጤነኛ የሆነው የኛን ሰርግ አይቶ ነው። ይሄም ብለው ደግሞ መልሶ ወደ በሽታው ይዞርበታል። ስለዚህ በፍጹም እንደዚህ ማድረግ የለብንም በማለት ሀሳቧን ውድቅ ያደርግባታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 4 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ከወደዳችሁ ላይክ፣ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ይቀላቀሉ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን ማስቀመጣችሁን እንዳትረሱ። የሀብል እናት ወደዛ ቤት ያስገባቻት ልጇን ተጠቅማ የአባቱን ወይም የባሏን ሀብት ንብረት በሙሉ ለመውረስና በእጇ ለማስገባት እንደሆነ እህቱ የተገነዘበችው፣ ነገር ግን እናትና ወይም የወንድም ሚስት መጠቀም የፈለጉት እሷ በሀብል ስኮን ያች ደግሞ በድሮ ፍቅረኛውና እንዲሁም ከዚህ ቤት ሰራተኛ ሆና የምታገለግለውን እንዴት አድርገው ሁለቱም ሀብቱን በእጃ ማስገባት እንዳለባቸው በየፊናቸው ጦርነቱን ከፍቷል። እዝራ ይሄ ሁሉ ግራ የገባውና ምን ማድረግ እንዳለበት በድጋሜ ቤቷን ክፍሏን ለማጽዳት ወደ ሀብል ክፍል በመሄድ ጭቅጭቅና ንትርክ ገጥመው ይደባደባሉ። በጣም ተበሳይቶና በጣም ተናትሮኮ ከሁለቱ ጭቅጭቅና ድብድብ ደግሞ የእንጀራ እናቱና ያጎቱ አክስቱ የሚጨቃጨቁት ወይም በነሱ ይቺ ለዚችኛዋ ሳይድ ወግና ያቺ ደግሞ በዛችኛዋ ሳይድ ሁለቱ ግንኙነት ያላቸውን ምን እንደሆነ በቅም እዝራ ግን ሚስቱ ሀብልን እናቴን ወይም የእንጀራ እናቴን የት ነው የምታውቂያ ብሎ ሲጠይቃትም እሷ ግን አሁን መናገር ምንም ነገር እንደማችልና በጊዜ ሂደት እውነቱን እንደምነግርህ ቃል እገባለሁ ትለዋለች። ወደ ሰራተኛውም ወይም ወደ ቀድሞዋ ፍቅረኛም ተነግሮ ሄዶ ኤልሳን የት ነው የምታውቂያት ወይም አክስቴን የት ነው የምታውቂያት ከዚህ በፊት ትተዋወቃላችሁ ወይ ብሎ ሲጠይቃት እሷ ደግሞ በተደጋጋሚ እየጠየቀኝ ነው፣ እኔም ተደጋጋሚ ተመሳሳይ እመልስልሃለሁ፣ እኔ የትም አላቃትም፣ እኔ እዚህ ቤት የመጣሁት አንተን ብዬና እዝራን አንተን አፍቅር እንጂ ሌላ አይደለም በማለት እሱም ይሄን ትዳር ፈልጎት እንዳልሆነና ብሎም ለአባቱ ብሎ እንደሆነ ወራት የቀረውን አባቱን ማስከፋት ስለማይችል ታግሳው እንዲቆይ ጠይቃታል። ነገር ግን በተቃራኒው እሱ ይሄን ማድረግ እንደማይችልና አሁን ግን ከሱ ጋር መሆን ካልቻለች ከዚህ በኋላ እሷን የእውነት ፍቅረኛ አድርጎ መኖር እንደሚችል ተናግራ ጥላው ልኬር ስትል ፈጽሞ ይሄን መሆን አይችልም በማለት ኤልሳ እህቱንም ወይም አክስቱንም ምንድነው ነገርየው ምንድነው በማለት ይጠይቃታል። እሷም ከዚህ በፊት አሁንም እንደማታውቃት ሙሉ በሙሉ ትሸመጥተዋለች። በጣም ግራ ገብቶት እዝራ ከበር ላይ ቆሞ ምን ማድረግ እንዳለበትና የአባቱን ደስታና የአባቱን ሕይወት ማቆየት እንዴት እንዳለበት ግራ ገብቶት እህቱ ምን እየሆነ እንደሆነ ትጠይቀዋለች። ወንድሜ ለምን ይሄ ሁሉ ትርምስና ይሄ ሁሉ ግርግር እንዳስፈለገ አላውቅም። አባዬም ሆነ አንተም ሆነ ከሁለቱም ልጆች ለአንተ አይመጥኑህም። አንተ ሁለቱም ክብርህን ለምንድን ነው ዝቅ የምታደርገው? ሰራተኛዋም ሆነች ወይም ሀብል ለአንተ የሚመጥኑህና ለአንተ የሚገቡ ሴቶች አይደሉም። ለምን ሁለቱንም አውልቀህ ወይም ሁለቱንም አተዋቸውም በማለት እህቱ ትጠይቀዋለች። ሰራተኛ ፍቅሬን በሰራተኛ ማልደራደርበት ነው። ስለዚህ እባክሽ በማለት እንደዚህ እንዳትል እህቱን ያግዳታል። ነገር ግን አንድ ነገር የተወዛገብኩትን ነገር ወይም ለእኔ ብቻ ከሆነ እስቲ ልጠይቅሽ፣
ለምንድን ነው እንጀራ እናቴና ወይም አክስቴ ጦርነት የገቡት? በምን አማካኝነት ነው እነሱ እንደዚህ ሊባሉ የቻሉ ሲልም እሱ እንኳ ለእኔም ተመልክቻለሁ። ምን እንደሆነ በግልጽም ባላቅም፣ ነገር ግን ይሄ ነገር ምን እንደሆነ ባላቅም ሁለቱም በራሳቸው ሳይድ ሀብቱን ለግል ማድረግ እየተፈራፈሩ ወይም እየተፍጨረጨሩ ይመስለኛል ስትል መልስ ትሰጠዋለች። ከዛም አልፎ እንዲህ በማለት ይመልስላታል። ይሄ እንዴት ይሆናል? አባዬ እኮ ሙሉን ሀብቱን እኔ እንዲቆጣጠር ፈቅዶልኛል። ስለዚህ የሀብቱ ባለቤት እኔ እያለሁ እነሱ ምን ያባላቸዋን? በማለት መልስ ትሰጣለች። የእንጀራ እናቷንም እንዲህ በማለት ትመልስላታለች። ይችሊ ከዚህ ተቤት ሰራተኛ አትወጣም። ስለዚህ አንቺም ቢሆን የአባቴን ንብረት ለመውሰድ ራስ ልጅቷን መተሽ እንደዳርሽው ወይም ከየት ማናቃትን ለቃቅመሽ ሀብለን እንደዳርሽው የማናቅ እንዳይመስልሽ። ስለዚህ አርፈሽ ተቀመጭ። እንደውም አባዬ በሽተኛ የሆነው አንቺ ከመምጣትሽ በፊት ሳይሆን በኋላ ነው በማለት እሷንም ትናገራታለች። ዛሬ ግራ ግብት ብሎት ለእዝራ ምን ማድረግ እንዳለበት ሲነግራትም ይሄ ጋብቻ መቆየት እንዳለበትና ድጋሜ የፍቺው ቃል ካወጣሽ አባዬ ደግሞ እዛው ፌንት ይሰራልሻን በማለት መልስ ይሰጣታል። ዛሬ ሳሎን ላይ ስለተደፋ እየወለወለች እያለ እናቷ ትደርሳለች። እናቷ መሆኗንም የሀብል እናት መሆኗን ማንም ሰው የማያውቀው እሺ ብላ እየወለወለች እያለ ለምን ትወለወያለች? ለምንድነው ክብርሽን ዝቅ ማትያረጊው? ያቺ ገረድ የታለች? አንቺ የዚህ ቤት እመቤት ነች ስትላትም ይሄ መሬት እኮ ውሃ ተደፍቶበት ነው በወለውለው ምን ችግር አለው ስትላትም አክስቷና ትመጣና ወይም የወንድሟ የአክስቷ መታ እንግዲህ ለምንድን ነው ይችስ ገረድ አለች ወይ ከየትም ለቃቅማሽ ያመጣሻት ከዚህ ቤት እመቤት ልኮን አችልም ስትልም ሁለቱ እንደተለመደው ይተናነቃሉ። ከዛም ወንድምየው ወይም ባሏ በሩን ከፍቶ ሲመጣ እዝራ ከፎቅ የት ነው እዝራ ወይም የት ናት ያች ገረድ ስትል ከእዝራ ጋር የፍቅር አክርማቸውን እየቀጩ ነው ስትላት በጣም ትናደድና ይያዛሉ። ሀብል ልትገላግላቸው ብትሞክርም ነገር ግን ይሄ ተገላግለው ሳይጨርሱ ይመጣ ነው ወንድምየዋ እንደመጣ ስታቅም የሀብልን እጅ እንዲታንቃት ታደርጋታለች። ግጥም አርጋ ይዛት ለምንድን ነው የምትይዥ? ልቀቂኝ እንጂ እጄን ስትል ዞር ስትል አማቷ ነበረ። ከዛም ሁሉንም በጣም በመቆጣትና ዝራም ተገላገላቸው። በኋላ ምን እየተፈጠረ እንደሆነ እየጠየቃቸው ያለ በንዴት ወደ ክፍሉ ሄዶ ሀብልን ጠርቶ እንድታናግረው ያደርጋታል። እሷም እሺ ብላ ትዕዛዙን ሰምታ ወደ ክፍሉ ከመሄዱ በፊት እዝራ አረጋግቶትና አባዬ የቤተሰብ ጠብ ነው ይሄ ቀላለሁ መናደድና መታመም የለብህም በማለት መልስ ይሰጠዋል። ሀብልም ወደ ክፍል ስገባ እዝራን ውጣልኝና ተሀብል ጋር ቁጭ ብዬ ማውራት ትፈልጋለሁ ሲልም ሀብልም እንዲህ በማለት ይጠይቃታል። ሀብልዬ ልጄ ለትዳር አዲስ ስለሆነ ትንሽ ሊከብድ ይችላል፣ ነገር ግን ክፉ ሰው አይደለም እባክሽ ሲላትም አሁን አተመቸኝምና ጥሩ አይደለም ብሎ ተልጆት ያፋቱኛን ሲልም በጣም ይደነግጣል። አይ በስተት ነው ብላ ነገሩ ሁሉ ግልጽ እንዳልሆነና በጊዜ እንደሚፈታ ቃል ይገባላታል። ውድና የተከበራችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ።